ከእነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ አለማድረጋችሁ ለእኔ እንዳላደረጋችሁት ነው ይላቸዋል። ከእነዚህ አነስተኛ ከሆኑት ወንድሞቼ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ይህ ወገናችን እኔን ታግ በማድረግ አንድ የመጽሐፍ ቅዱስ ጥቅስን በመጥቀስ እያብራራ ይሁን እየጠየቀ በማይታወቅ መንገድ ሲረማመድበት ተመለከትኩኝና መልስ ልስጥበት ብዬ መጣው። ጥቅሱ ማቴዎስ ወንጌል ምዕራፍ 25:45 ላይ ያለ ኃይለ ቃል ነው። ጌታችን ኢየሱስ ከቁጥር 31 ጀምሮ ስትመለከቱ ጌታችን ኢየሱስ የምጽአት ቀን ይመጣል፣ አህዛብን ሁሉ በፊቱ ይሰበስባል፣ በጎቹን ከፍየሎቹ ይለያያል። እናም ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል ብሎ ይጠይቃል። ጌታ ሆይ አንተን የት አግኝተን እናበላሃለን? ጌታ ሆይ አንተን የት አግኝተን እናጠጣሃለን? ጌታ ሆይ አንተን የት አግኝተን እንጠይቃለን? እያሉ ይመልሱለታል። ከእኔ ከታናናሾች ለአንዱ ካደረጋችሁ ለእኔ እንዳደረጋችሁ ነው ብሎ የሚናገራቸውን ጥቅስ በመጥቀስ እንግዲህ ለወንድሞቼ ካደረጋችሁ ለእኔ እንዳደረጋችሁ ነው ብሏል ጌታ። ስለዚህ አምላክ ወንድም አለው ወይ የሚል ነው በመጀመሪያ ደረጃ። መጽሐፍ ቅዱሳችን ጌታችን ኢየሱስ በመጀመሪያ ደረጃ ሐዋርያትንም ወንድሞቼ በማለት ይጠራቸዋል። እንዲሁም ደግሞ በነገር ሁሉ ወንድሞቹን መሰለም የተባለ ነው። ለምን አምላክ መለኮት ከድንግል ስጋን ፈጥሮ ተዋህዶ የሰው ልጅን ባህሪው አድርጎ ስለመጣ ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ማንን ነፃ እንዲያወጣ? በሞት ፍርሃት ውስጥ በባርነቱ ስለታሰሩት ሲል በምን ተካፈላለን? በስጋና በደም ተካፈለ። እነዛን ነፃ ለማውጣት ማለት ነው። የአብርሃምን ዘር ይዟል እንጂ ያዘ የመላእክትን አይደለም ይልና ስለዚህ የህዝብን ኃጢአት ለማስተሰረይ ዕብራውያን ምዕራፍ 2 ቁጥር 17 ላይ ስትመለከቱ ምን ይላል? ስለዚህ የህዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚመርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይለናል። ስለዚህ ጌታችን ኢየሱስ መለኮት ስጋን ሲዋሃድ በነገር ሁሉ ወንድሞቹን መስሎ ነው የተዋሃደው። ከኃጢአት በስተቀር በነገር ሁሉ የሰው ልጅን ባህሪው ያደርጓል። ስለዚህ ጌታችን ኢየሱስ ወንድሞቼ ይላቸዋል ማለት ነው። ለዛ ነው ሮሜ 9:5 ላይ አባቶችና እነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ የተባለው። ከነማ ከወገኖቹ ከአይሁዳውያን ወገን የመጣው ጌታ ኢየሱስ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለናል ሮሜ 9:5 ላይ ማለት ነው። ስለዚህ ጌታችን ኢየሱስ ወንድሜ ማለቱ አንድም እነሱን መስሎ ስለመጣ ማለት ነው፣ በወገኖቹ የመጣ ስለሆነ ማለት ነው። ጌታ የሰው ልጅን ባህሪው አድርጎ ስለመጣ ወንድሞቼ ይላቸዋል። በነገር ሁሉ ወንድሞቹን መስሎ ስለተገለጠ ማለት ነው። ስለዚህ ከዛ አንፃር ነው ማለት ነው። ነገር ግን አንተ የጠቀስከውን ጥቅስ አላህ እንደኮረጀው ታውቃለህ ወንድማችን። ማለትም ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ጌታችን ኢየሱስ በትንሳኤ ቀን መጥቶ አህዛብን ሁሉ በፊቱ ይሰበስባል፣ በጎቹን ከፍየሎቹ ለያያቸዋል፣ ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል እያለ ይጠይቃቸዋል። ጌታ ሆይ አንተን የት አግኝተህ ነው የምናበላ የት አግኝተህ ነው የምናጠጣ ብለው ይመልሱለታል። እንግዲህ ያንን መልካም ስራ ያደረጉትን ወደ ዘላለማዊ ህይወት ይወስዳቸዋል። ያንን መልካም ስራ ያላደረጉትን ደግሞ ወደ እቶን እሳት ይጥላቸዋል ማለት ነው። እንግዲህ መጽሐፍ ቅዱስ ያንን ያስተማረን። ነገር ግን ይህን ኃይለ ቃል አላህ ኮርጆ ወስዶታል። ሳሂህ ሙስሊም 2569 ላይ አቡ ሁረይራ የዘገበው ሐዲስ ነው። በእርግጥም አላህ በትንሳኤ ቀን እንዲህ ይላል፣ የአደም ልጅ ሆይ ታምሜ ነበር ግን አልጎበኘኸኝም። ጌታዬ ሆይ አንተ የዓለማት ጌታ ስትሆን እንዴት ላገኝ እችላለሁ? ከዚያም እንዲህ ይላቸዋል፣ እንዲህና እንደዚህ ያለ ባሪያዬ እንደታመመ አላወቅምን? ነገር ግን አልጠየቅከውም። የአደም ልጅ ሆይ ከአንተ ምግብን ጠየቅኩ፣ አንተ ግን አላበላኸኝም። ጌታዬ ሆይ አንተ የዓለማት ጌታ ስትሆን እንዴት ላበላህ እችላለሁ? ይላቸዋል። እርሱም እንዲህ ያለው ባሪያዬ ከአንተ ምግብን እንደለመነ ግን እንዳልመገብኩ አታውቅምን? ጌታም በድጋሚ እንዲህ ይላል፣ የአደም ልጅ ሆይ መጠጥን ጠየቅኩ ግን አላቀረብክልኝም። ጌታዬ ሆይ አንተ የዓለማት ጌታ ስትሆን እንዴት ላቀርብልህ እችላለሁ? ይላቸዋል። ከዚያም እንዲህ ይላቸዋል፣ እንዲህና እንደዚህ ያለ ባሪያዬ ነገር መጠጥ ጠየቅኩ ግን አላቀረብኩለትም፣ ብታጠጣውም ኖሮ ከእኔ ዘንድ ባገኘው ነበር። እንግዲህ ይሄ ቃል ጌታችን ኢየሱስ ገና አላህና ሙሐመድ አላህ የሚባል አካል በሙሐመድ ሳይፈጠር በፊት ጌታችን ኢየሱስ የዛሬ 2000 ዓመት በምድር ላይ በተመላለሰ ሰዓት ጌታ ወንጌልን አስተምሯቸው
ኦኬ ጌታ ወንጌልን አስተምሯቸው እነዛ ወንጌልን የተቀበሉት ሐዋርያት የጻፉልን መጽሐፍ ቅዱስ ላይ ያለን ኃይለ ቃል መሐመድ በ7ኛው ሴንቸሪ ወስዶ ግን አላህ በትንሳኤ ቀን እንዲህ ብሎ ይጠይቃል በማለት የመጽሐፍ ቅዱስን ኃይለ ቃል ኮርጆ ለእስልምናው አስተምሮ ሲያደርገው እንመለከታለንና ይህ ነገር በእስልምናም አላህም መጥቶ እንደዙ እንደሚጠይቅ صحيح مسلم 2569 ላይ ይናገራል ማለት ነው ሶ አላህ ከማቴዎስ የኮረጀ ነው ማለት ነው